ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬም ወደ ኮሪደር ወደ መጎብኘት ተመልሰናል። እንደምታዩት ቦሌ ብራስ ጋር ነኝ መነሻዬን ያደረኩት። እንግዲህ ትላንትና ዚጊዮን አካባቢ ያለውን ልማት ነበር ስናይ የነበረው። ከዛ በፊትም እንደዚህም ወደ 22 እየሄድን የዛ አካባቢ ያለው የተጀመረው የመንገድ ግንባታ በተለይ ከሲግናል ወደ 22 ማዞሪያ እንደዚሁም ለሞቴል አካባቢ ሳሳያችሁ ነበር። ዛሬ ደግሞ እስኪ ምን አለው በሚል ወደ ቦሌ ተገኝተናል። በርግጥ በቅርብ ቀን መቼለት እንደውም ከትላንትና ወዲያ መሰለኝ የአትላስ አካባቢ ያለው ከወንዝ ዳርቻው ጋር አሳይቻችሁ ነበረ። ይሄኛው ግን ካየነው ቆይተን ነበር የተወሰነ። እንግዲህ ዛሬ ተመልሰናል ወደ ቦሌ ብራስ ማለት ነው። እንግዲህ መነሻዬም እንደምታዩት ከዚህ በፊት ቦሌ ብራስ የሚባለው ሆስፒታል የነበረበት ወይም ደግሞ በዚህ እየሄድኩ ባለበት በዚህ በግራ በኩል ወደ ፍሬንድሺፕ መውጫ ወይ ደግሞ የሚሊኒየም አዳራሽ ጀርባው ጋር ነኝ የተነሳሁት ማለት ነው። እንግዲህ የኛው ፕሮጀክት ከተጀመረ የተወሰኑ ቀናቶች በርግጥ እያስቆጠሩ ነው ያለው። እንደተጀመረ አካባቢ ምንም መጥቼ ነበር ከዚህ ጀምሮ እስከ አትላስ ድረስ ያለውን አይተን ነበር። በተለይ ያኔ መንገዱ ተዘጋግቶ ቁፋሮች በነበሩበት ወቅት ማለት ነው። እንግዲህ ዛሬም ደግሞ ምን አለ አዲስ ነገር እስኪ ለውጡ ምንድነው በሚለው ተመልሰናል። ዛሬ የምንጎበኘው ከዚህ ጀምረን እስከ አትላስ መስቀለኛው መንገድ ድረስ ይሆናል ማለት ነው። እንግዲህ አሁን የደረስኩት ቤስት ዌስተርን ሆቴል አካባቢ ጋር ነኝ ያለሁት ወይም ደግሞ ታክሲ ተራው የ22 ማዞሪያ እንደዚሁም የካሳንችስ ሚጭኑ ታክሲዎች ያሉበት ጋር ነው እንደምታዩት። መነሻ የሚያደርኩት እንግዲህ በዋናው መንገድ እንደምታዩት እያለፉ ነው መኪና መተላለፊያ ወደ በሁለቱም አቅጣጫ ማለት ነው። ዳሩ ላይ ግን በተለይ የእግረኛ መንገድ የነበረው ጋር እዚህ በግራ በኩል እንደምታዩት ተቆፋፍሮ ነው ያለው። እሱኛው ገና እንትን አላለምና ያው የማስፋፊያው አንዱም እሱ ላይ ስለሆነ የሚሰራው እንግዲህ በዚህ ጋር የታንዛኒያ ኤምባሲ በኩል ነው እያለፍኩ ያለሁት ወይም ደግሞ በዚህ በቀኝ በኩል ደግሞ እነዚህ መኪና መሸጫ የነበሩ እነዚህ ዙም አድርጌ ማሳያችሁ ማለት ነው የነበረበት እንደዚሁም ደግሞ በተለይ 22 ማዞሪያ ታክሲዎች የሚቆሙበት ቦታ ጋር ነኝ ያለሁት። እንግዲህ ከዚህኛው ጀምረን እንግዲህ ቀረጻውን እያደረኩ ያለሁት ጠዋት ነው። እስከዛ ድረስ አብረን ነው የምንሄደው የሚሆነው ምክንያቱም ትንሽ ቆየት ካልን አቧራውም እንደዚሁም ደግሞ መኪናው በጣም ስለሚበዛ መተላለፊያውም ይጨናነቃል። እንደዚሁም ደግሞ አቧራውም ከባድ ነው የሚሆነው። እንደዛ ከሚሆን በጠዋት መሄዱ የተሻለ ነውና በጠዋት ነው እንግዲህ የተገኘ ነው። ስለዚህ እንግዲህ ይሄኛው ፕሮጀክት ባለፈው እንደነገርኳችሁ ሲጠናቀቅ ምናልባት የቆያችሁ ታውቁታላችሁ። እነዚህ የፓርኪንግ ኤሪያ እንደዚሁም ደግሞ አረንጓዴ ስፍራ የህፃናት መጫወቻ ጭምር እንደሚሰራለት እንትን ተብሏል። የሳይክል መንገድ በርግጥ ይኖረው እርግጠኛ አይደለሁም፣ ሊኖረውም ይችላል። እንግዲህ ተጣናቁ ያው ሰፈሩ በጣም ደግሞ ሌላው በጣም ንግድ የሚበዛበት እንደዚሁም ደግሞ ከፍተኛ የሆነ የትራፊክ መጨናነቅ የሚበዛበት ሰፈር እንደሆነ ይታወቃል። በተለይ ደግሞ እዚህም ደግሞ ቸርችም ስላለ ቦሌ መድኃኔዓለም እንደዚሁም ደግሞ ዩጎ ሲቲ ቸርችም አለ። በዛኛው ደግሞ እንደአሁን እንደ ኤድና ሞል ባይኖሩም ሌሎችም ትልልቅ ሆቴሎች አሉ። እንደዚሁም ደግሞ እነዚህ የሱቆች የንግድ ተቋማቶች በብዛት ይገኛሉና ሰውም በብዛት አሁንም ቢሆን የሚኖርበት እና እንደዚሁም ደግሞ ከፍተኛው እንቅስቃሴ የሚደረግበት ሰፈር ነው። እንግዲህ አሁን የደረስኩት የታንዛኒያ ኤምባሲ ጋር ደርሻለሁኝ። ያው ሌላው እዚህ አካባቢ በብዛት በተለይ ደግሞ የአፍሪካ ኤምባሲዎች በብዛት እንዳሉ ይታወቃል። በዚህ ጎዳና ብቻ ኦልሞስት ወደ 3-4 የሚሆኑ አሉ። ወደ ውስጥ ደግሞ ገባ ካልን ከዛም በጣም ይጨምራሉ። በዚህ ቦሌ መድኃኔዓለም ወይም ደግሞ በኤድና ሞል ጋር ደግሞ ዞር ስንል እዛም አካባቢ ሌሎች ደግሞ ኤምባሲዎችም አሉ። በቀኝ በኩልም ደግሞ ወደ የአትላሱን መስመር ስንጀምር ከቦሌ መድኃኔዓለም እስከ አትላስ ባለው መንገድ ስንጀምር ደግሞ እዛም አካባቢ ወደ ውስጡ ላይ በተለይ ሌሎች ኤምባሲዎች የሚገኙበት እንደዚሁም ደግሞ ሆቴሎች፣ መዝናኛዎች የሚገኙበት ሰፈር እንደመሆኑ መጠን ከፍተኛ የሆነ መጨናነቅ የሚበዛው አይነት አካባቢ ነው። እንግዲህ አሁን ቤስት ዌስተርን ጋር ነው የደረስነው። ሆቴሉ ጋር ደርሰናል። እንግዲህ አለፍ ብሎ ደግሞ እዚህም ሌላ አንድ ኬና ሆቴል አለ በዚህኛው በቀኝ በኩል ማለት ነው። ይድን ባለንበት በዚህ በግራ ደግሞ እነ ቦሌ ኢንተርናሽናል ሆቴል አለፍ ብሎ ደግሞ እነ ቀነኒሳ ሆቴል ከዛ ቀጥሎ ደግሞ ሞሎችም አሉና እንደዚሁም በዛው በኩል አንድ የቱርክ ሬስቶራንትም አለ በቀኝ በኩል። እነዚህ በተለይ ቅዳሜ እንደዚህ ደግሞ እሁድ ላይ ከፍተኛ የሆነ ያው የሰው ሚዝናና ሰው ምናምን በብዛት የሚኖርበትም ሰፈር እንደመሆኑ የኮሪደሩ እንትን ምናልባት ቶሎ የሚጠናቀቅም አይነት ነው የሚመስለኝ። ሚዲያ ላይም እንደሰማሁት እንደዛው ነው።
እንግዲህ አሁን ወደ ቦሌ ኢንተርናሽናል ሆቴል ጋር ነው የደረስነው ወይም ደግሞ ኬና ሆቴል በቀኝ በኩል እንደምታዩት ማለት ነው። ወደዛ አካባቢ ጋር ደርሻለሁኝ። አለፍ ብሎ እንግዲህ እዚህ የወረዳው የሸማቾች ነው ምንድነው የሚባለው እንትን የነበረው የዚህ ቀበሌው እንዳለ ይታወቃል። ከዚህ ከሚሊኒየም ጀርባ ጎን ወይም ደግሞ የዚህ የወረዳው ማለት ነው። እንደዚህም ደግሞ ኳስ ሜዳም እንዳለ ከዚህ በፊት በርግጥ የምታስታውሱ ካላችሁ ነግራችሁ ነበር። አንድ ቆንጆ የትሬኒንግ ሜዳ ነበራቸው እነ ቅዱስ ጊዮርጊስ ጭምር እዚህ ነበር ትሬኒንግ የሚሰሩትና በዚህ በመድኃኔዓለም ጀርባው ላይ ደግሞ እዛም አካባቢ በብዛት ብዙዎቹ መዝናኛ ቤቶች አሉ እነ ሬስቶራንት፣ እንደዚሁ መጠጥ ቤቶች፣ እንደዚሁም ደግሞ የእነዚህ ሽያጭ ላይ የተሰማሩ ኢቭን ጌጣጌጥ የሚሸጥበት አንድ ተቋምም እንዳለ አይቻለሁኝ። በተለይ ደግሞ በብዛት ኤክስፖርት ላይ እንትን የሚሰሩ ተቋሞች ማለት ነው። ያኛውም ደግሞ እንደዚሁም ልክ በዚህም ባልተናነሰ ወይ ደግሞ ከዚህኛው አካባቢ ባላነሰ መልኩ ከፍተኛ የሆነ እንቅስቃሴ የሚበዛበት አይነት ሰፈር ነው። ስለዚህ በግራም በቀኝም ዙሪያው የንግድና እንደዚሁም ደግሞ ከፍተኛ ሰው የሚበዛበት እንደሆነ መገመት የሚያስቸግር አይመስለኝም። ስለዚህ እንግዲህ እንዲህ እያልን ወደ መጀመሪያው ወይ ደግሞ እስከ ወደ መድኃኔዓለም የታችኛው በር አካባቢ ልንደርስ ትንሽ ነው የቀረን። ወደ ኖህ አካባቢ እየደረስን ነው። ስለዚህ በግራም በቀኝም እንዳልኳችሁ ከፍተኛ የሆነ እንትን አለው ያልኳችሁ ተሻግሮም ጭምር በአትላስ በኩልም ደግሞ አሉ። በዛኛው በኩል እና 2000 አበሻ እንደዚሁም ደግሞ የዚህ ቴሌው ያለበት አካባቢ ጋር ሌላው አዜማን ሆቴል እንደዚህ ደግሞ ሆቴሎች በብዛት አሉ። አሁን ስማቸውን በደንብ አላስታውሰውም። ይሄኛው መስመር በብዛት በርካታ ሆቴሎች ልክ እንደ ካሳንቺስ ወይ ደግሞ በዚህ በኤድና ሞል አደባባይ ወደ ዋናው የቦሌው መንገድ ስትሄዱ ወደ ፍሬንድሺፕ ስቶር እንዳለው ሁሉ እዚህኛው መስመር ላይ በርካታ ሆቴሎች የሚገኙበትና ከፍተኛ እንቅስቃሴ ያለበት ሰፈር ነው። እንግዲህ ሌላው ትምህርት ቤትም አለ እዚህ ጎን ላይ 22 ወደ መድኃኔዓለም ጎኑ ላይ የቦሌ መሰናዶ ትምህርት ቤት እሱን ባለፈው ከዚህ ከአዲስ አበባ ስቴዲየም ጋር አንድ ላይ ያሳይቻችሁ ነበር። በእርግጥ መሽቶ ወደ ደግሞ መጨረሻው አካባቢ ስለነበር ካላያችሁት ካልሆነ በስተቀር ያኛው መንገድ ያው እንደተጀመረ ይታወቃል። ልክ የተጀመረለት ነበር በቦሌ በኩል እኔ ከ22 ማዞሪያ ጀምሬ ነበር ወደታች የመጣሁትና እሱን አይታችሁት ሊሆን ይችላል። ካላያችሁት ደግሞ እንድታዩት ጋብዛችኋለሁኝ። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ እንድትቀላቀሉ እንጠይቃችኋለሁ። ምናልባት ለመጀመሪያ ጊዜ የምታዩ ወይም ደግሞ እስካሁን ሰብስክራይብ ያላደረጋችሁ ካላችሁ ነባር ቤተሰቦችም ደግሞ ቪዲዮውን ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁልኝ እንድንሻሻል በደንብ ስለሚጠቅም ማለት ነው። እንግዲህ ከዛ ውጪ ሌላው ያላልኳችሁ እንግዲህ በርካታ ባንኮችም በዚህኛው መስመር ላይ ብዙ አሉ። ኦልሞስት ሁሉም ማለት በሚቻል መልኩ እዚህኛው መስመር ላይ ባንኮች አሏቸው። ኢቭን በትንሽ ቦታ እንደውም አንዳንድ ባንኮች እዚህም እዛም ቅርንጫፎችም ጭምር አላቸውና ይሄ ራሱ የሚያመለክተው ምናልባት ያው ከፍተኛ የሆነ ንግድ የሚኖርበት አካባቢ በብዛት ስለሚገኙ ለዛም ሊሆን ይችላል። እንግዲህ የቦሌ መድኃኔዓለም የታችኛው በር ጋር ደርሰናል፣ መስቀለኛው መንገድ ጋር ማለት ነው። ከዛ ቀጥሎ በዚህ መንገድ ነው እንግዲህ የምንቀጥለው። የዛሬ ጉብኝታችን የሚሆነው የግራ መስመራችንን ይዘን እስከ መጨረሻው ነው የዛሬም ጉብኝታችን የሚሆነው። እንግዲህ ይሄኛውም ሌላው ኤምባሲ ነው። እዚህ ዙሪያው እንግዲህ እንደምታዩት ነው። ይሄኛው እንግዲህ አንደኛው ወደ ፍሬንድሺፕ ወይ ደግሞ በታችኛው በሚሊኒየም አዳራሽ አጥር ስር የሚያስወጣን ይሄኛው መንገድ ነው። ወደ ቦሌ መንገድ የሚያስይዘን ማለት ነው። እንግዲህ በቀኝ በኩል ያለው እንደምታውቁት በዚህ ወደ ሙየንኮ የሚያስወጣው ወይ ደግሞ ከቦሌ መድኃኔዓለም አደባባዩ ከነበረበት የቦሌ መሰናዶን ትምህርት ቤት ይዞ ወደ ታች የሚወርደው መንገድ ነው። እንግዲህ እኛ አቅጣጫችንን ያደረግነው ወደ ኡራኤል ነው። ዛሬ የምናየው ኦልሞስት 1.4 ኪሎ ሜትር የሚሆነው ነው። 1.4 መሰለኝ እስከ አትላስ ድረስ ከቦሌ መድኃኔዓለም ወይ ደግሞ ከቦሌ ብራስ ከተነሳንበት ጀምሮ ይሄኛው ኮሪደር ወይ ደግሞ እስከ አትላስ ድረስ መስቀለኛው ድረስ ያለው መንገድ የሚሸፍነው 1.4 ኪሎ ሜትር እንደሆነ ነው ማውቀው። ስለዚህ እስከዛ ድረስ ወክ እናደርጋለን። እስከቻላችሁ ድረስም ደግሞ እንድታዩት ጋብዛችኋለሁኝ። ነገ ደግሞ ሌላ ምናልባት አዲስ ቪዲዮ ወይ ደግሞ ያልተሰለቸ ይዤላችሁ ለማምጣት ሞክራለሁኝ። እስከዛ ጊዜ ድረስ ደግሞ መልካም ጊዜ እንዲሆንላችሁ እመኛለሁ። ቻው።
አንደኛው